ሰሞኑን አፍላ ፍቅር ላይ ነው መሰለኝ። ምን ማለት ነው ደበይ? እንደማይ ከሆነ ምግብ አይበላልህም፣ እንቅልፍ አይተኛልህም፣ ብዙ ነገሮች። ይሄ ደግሞ የአፍላ ፍቅር ምልክቶቹ ናቸው። አንድ ጊዜ ፍቅር ይዞኝ አግብቼሻለሁ። ይሄ ምን ፍቅር ነው? ምናልባት የኔ ፍቅር አገርሽቶ ቢሆናል ብዬ ነው። ትቀልጃለሽ ባለቤት። አንዳንድ ጊዜ እኮ መቀለድ ጥሩ ነው ብዬ ነው። ጥሩ ነው። እሺ እና አዲሱ ፍቅር ዛሬ እንቅልፍ ያስተኛው? ዛሬ ልተኛ ነው። ተኝ። ደግሞ አዲስ ፍቅር የሚባል ነገር የለም። እሺ በጊዜ ብተኛ ጥሩ ነው። ቶሎ ተኛ የኔ ፍቅር፣ አንተ እንከፍ። እንግዲህ ሜራ አሁን ላይ አድናንን ፊት ነስተዋለች። ሊስማት ፈልጎ ግን ደግሞ እሷ አስጠልቷታል ማለት ነው። ከሮቤል ጋርም ብዙ ጊዜ ተናግራለች። ፈጥነህ ይሄ ነገር አስተካክለው፣ እኔ ያንተ ገላ ለምጄ አድናንንም ሲነካኝ በጣም ነው ምናደደው ብላለች። ይበልጥ ደግሞ በዚህ ሰዓት ሮቤልም እንዴት እኔስ እንደሚያመኝ ብታቂና አንቺ እሱ ገላሽን ሲነካሽ በጣም ነው የምናደደው፣ ነቀው እያለኝ ነው ብሏት ነበረ። አሁን ላይ ግን ይበልጥ አስተኝታው ወደ ሮቤል ለመሄድ አትተኛም ወይ ዛሬ ሲመስለኝ፣ አንተ ግን አፍላ ፍቅር ላይ ነህ ብለዋለች። ፍቅር እንደያዘውና ከሮቤል ጋር ያወራችው እዚህ ጋር መጥታ በሌላ ቋንቋ ስትናገረው ነበረ። ይሄ ነገር እኔ አንድ ጊዜ ፍቅር ይዞኛ ግብቼሻለሁ፣ እንዴት ነው ይሄ ነገር የሚያገረሽብኝ እያላት ነበርና አሁን ላይ ሜራ ፍላጎቷ ሁሉ ተኝቶ እሷ ወደ ሮቤል መሮጥ ነው። ያንን ነገር ለማሳካት ደግሞ ተኛ እያለች እሱ ግን ሲተኛ እሷን ስሞ ለመተኛት ሞክሮ ነበረ። በዚህን ሰዓት ግን ፊት አንስተው በጣም የሆነ ስሜት ውስጥ ገብተዋል። ይሄ ነገር ሌላ ነገር አለ ብሎ ነው ያሰበው። ሉሃና አሁንም ቢሆን እረፍት አላገኘችም። የሳራ መጥፋት ውስጧ አስጨንቆታል። ከምንም በላይ ደግሞ ሮቤል ክፍል ሲሙን ካገኘችው በኋላ ያንን ሲም እዚህ ልጅ ጋር እንዴት ሊገኝ ይችላል? ያንን ነገር ደግሞ እሱ ከሳራ ጋር በደንብ ያገናኘዋል ብላለች። አሁን ላይ እነሱ ቤት ሁላቸውም ጥያቄ ውስጥ አስገብታቸዋለች። በተለይ ደግሞ ሲሙ እዛ ክፍል ካገኘችው በኋላ አግኝታ ብዙ ጊዜ አድናንንም ጠይቀዋለች። አድናን ፍቃድ ሰጥተዋትና ሮቤልንም ለመጠየቅ ሞክራ ነበረ። ሮቤልም በጠየቀችው ሰዓት የደረሱበት ሁኔታቸው ከባድ ነበረ። ሮቤልም ተኝቶና ከላይ ራቆቱ ነበረ። ያንን ጊዜ ደግሞ እነሱም ግልጽ አልነበረላቸውም፣ ለማፋጠጥ ነበርና ግን ደግሞ ተጠባብቀውትም ሮቤልንም ባናገሩት ሰዓት ይበልጥ ሉሃና ጥፋተኛ እንደሆነችና ይህ ነገር ደግሞ ከእሱ ጋር እንደማያገናኘው አድርጎ ነበረ በቁጣ ነገሩ ሁሉ ወደ እሱ እንዳይደርስ ያደረገው። ይበልጥ የሜራና የሮቤልም እቅዳቸው አሁን ላይ በጣም መንገዱ ስቶባቸዋል። ከምንም በላይ ደግሞ ሉሃና ሁሉንም ነገር አንድ በአንድ እየተከታተለችና ሮቤልም መውጫውን አሳጥተዋለች። በተለይ ደግሞ ይህን ነገር ካገኘችው ጊዜ ጀምሮ በዚህ ምክንያት አንድ ነገር አገኛለሁ፣ ሮቤል ጋር የሚያገናኛት እህቴ አንድ ነገር አለ እየተሰማኝ ነው ብላለች። ሮቤል ክፍል ሄዳ ሁሉንም ነገር ለማውጣት ትሞክራለች። ምክንያቱም እዛ ክፍል አንድ ድብቅ ነገር ማግኘት አይቀርም፣ የእህቴንማ የሆነ ነገር ማግኘት አይቀርም፣ እዛ ቦታ መግባት አለብኝ ብላ ወስናለች። አሁን ላይ ግን ውሳኔዋ ሁሉ ዋጋ እንደሚያስከፍላት አውቃለች። እሷም ግን ደግሞ ሉሃና በብልሃት እየሄደች ነው። ግን ደግሞ ስህተቷ ሜራን አምና ሲሙ ከሰጠቻት በኋላ ነበረ የሉሃናም ጉዳይ የተበላሸው። ሉሃና ፍላጎቷ እህቷን ብቻ ማግኘት፣ ከዛ ቤት አንድችም ነገር እንደማትፈልግ ደጋግማ ተናግራለች። ግን ደግሞ እህቷም እንደማትገኝ ካወቁ በኋላ ነው አሁን ላይ ይበልጥ ደግሞ አድናን በጣም ንቁ ሆኖ ነበረ። ከመጀመሪያ ሰሚራ ሉሃና ሳራ ከጠፋች ቀን ጀምሮ በጣም ጥርጣሬ ውስጥ ገብተዋል። ግን ደግሞ ይሄ ነገር ሜራ አብራው ስላለች ሜራ መንገዱንም እንዳያውቅ በጣም ደፋፍናና በፍቅር እየሰጠች እንዲያልፈው አድርጋለች። ከምንም በላይ ተጫውተውበት ሲያበቁ የመጨረሻው ፍቅር ይዞሃል ከኑሃና ጋር በማለት ነበረ
እሱ ጥፋተኛ ለማድረግ እየሞከሩ ያሉ። በተለይ አሁን ላይ ሜራ እሱ ፊት ስላነሳችው አልጋ ላይ አብራው ሆና እንኳን በጣም ስትገላምጠው ነበረ። በዚህን ጊዜ ነበረ አድናንም በጣም የሆነ ነገር እንዳለ ጠረጠረው ከሉሃና ጋር ይሄ ነገር ያደርጋል ብላ